ወላሂ እኔ ምንም አላደርግም፣ ማንንም ምንም አላደርግም፣ ከማንም ጋር ምንም አልነጋገርም። ግን ንጹህ ሰው ሆኜ እኔን እንደዚህ አይነት ነገር ውስጥ ከተው ከልጄ የለዩኝ ሰዎች የእድሜ ልክ ቅዠት ነው የሚሆንባቸው። በተኙበት አያርፉም፣ ሰላም አያገኙም። ህሊናቸው ይረብሻቸዋል። እኔ ምን ባላረጋቸውም ባልናገራቸው ግን የሰው ልጅ ከሆኑ ህሊናቸው ሊተኙ ሲሉ ሰላም ይነሳቸዋል። ይሄ በቂ እኮ ነው። ከዚህ በላይ ምን አለ? ጥቃት እና ጋይስ ከዜሮ እንጀምራለን እንዳታስቡ። የት አለች? ኔትወርኩ እንኳን ገዝት ሊያስገባልኝ እንትን አይልም لسه ጋይስ ታምሜ ነበርኩ ውዶች፣ በጣም አሞኝ ነበር እዛ እስር ቤት እና ሐኪም ቤት። ስለምንድን ነው ዋርኒንግ የሚሰጠኝ? ውዶቼ ኮፒ ሊንክ አድርጉ። ዋርኒንግ ሰጠኝ። እንጃ ምን ቀረዘዝኩበት ነው። አለዋ አሁን እየሰራ ነው። ኮፒ ሊንክ አድርጉ ጋይስ። እኔ ደህና ነኝ እንዳታስቡ እሺ። በጣም ደህና ነኝ ውዶቼ። ሁሉም ደህና ይሆናል። ሁሉም ነገር ይስተካከላል። ቤተሰብ ምንም ነገር እንደተበላሸ አይቀርም። ጊዜ ለሁሉ ግሬሎ ማልወጣውን ነገር ፈጣሪ አይሰጠኝም። ለኔ ተወጥቼው አልፎ ዛሬ ከቤተሰቦቼ ጋር ቁጭ ብያለሁ ውዶቼ። እስርን ግን ለማንም አልመኝም። በተቻላችሁ አቅም ወረቀታችሁን ስታሰሩ ስትሄዱ ፓስፖርት ቀይራችሁ የመጣችሁ ሰዎች ቢሆኑት እንዳታሰሩ ወረቀታችሁን እሺ። ሳሙዬ ሌላ አይ ሚስ ዩ ጌም ተጫውቼ እኔ በዚህ ሙድ ጌም እንዴት እጫወታለሁ? ወዶች አቅም አንሶኛል እኮ ድምጼን እንኳን አታዩትም። አሞኛል እኮ ወላሂ በጣም አሞኛል። እልፍ እንደተኛ ብዬ
የእንትን መድኃኒት ማለት ነው። ምግብ የሚያስበላና የሚያስተኛ። ከዛ እሱ እንቅልፍ እንዲወስደኝ ስል ምግብ የሚያስበላው መድኃኒት እንቅልፍ ያስተኛል። ውጣው ነበረ። ከዛ አሳመመኝ፣ አመመኝ። ግን ደህና ሆናለሁ። ታክሜ መድኃኒት እየዋጥኩ ነው። እና እንዴት ናችሁ? አዲስ ነገር አለ ፋሚሊዎቼ፣ እኔ ወዶች ተናፈኔ ቤተሰብ አለኝ። አልፈራም ወላሂ ምንም ባይኖር እኔ ልጄን ነው የምፈልገው። ልጄ ይመጣልኛል። እዛ በኋላ ደግሞ በቤተሰብ አለኝ፣ ወዳጅ አለኝ። እኔ በቃ እኔ በራሴ እንዴት ደስተኛ እንደሆነ ታድዬን ያልኩት እውነት አላህ ይወደኛል። ከዚህ በኋላ ይህን ፍቅር አይቼ ብሞት ራሱ አይቆጨኝም። አይደለም ብታሰር ብሞት አይቆጨኝም። የእናንተን ይህንን ፍቅር አይቼ የተፈጠረውን እንዲህ ስንት ቀን እንዳለቀስኩ የሆናችሁትን እንዳለ እያየው ሪከርዶቹን እያየው ቪዲዮዎቹን እያየው ስንት ቀን እንዳለቀስኩኝ ብሞት አይቆጨኝም። ከዚህ በኋላ የቤሩት ህዝቦች መልካም መልካም ሰዎች ተመላልሰው የጠየቁኝ፣ እስር ቤቱን ያጨናነቁ በጣም የጠየቁኝ እስር ቤቱን፣ እነሱን ማመስገን እፈልጋለሁ። አመስግኑልኝ። ናንዬ የኔ ፍቅር ትለያለሽ። አንቺን ቀን ከሌት ስለኔ እያሰብሽ አይቼዋለሁ እንዳለ። በጣም ነው ያስለቀሳችሁኝ ወላሂ። ብሞት እኔ አሁን ብሞት እኔ አይቆጨኝም፣ ብኖርም አይቆጨኝም። ፍቅራችሁን አይቼዋለሁ በቁሜ። የሰው ልጅ ሰው እንደሚወደውና የሆነ ነገር እንዳለ የሚታወቀው ወይ ሲሞትና የሆነ ነገር ሲሆን ነው። እኔ ሳልሞት ታስሬ የህዝብ ደስ ነው ያለኝ በጣም። ሁሉም ደህና ይሆናል፣ ያልፋል። ደስ የሚል ጊዜ ይመጣል። እውነት አምናለሁ። አዎ እኖራለሁ። ለልጄ ማሬ ግድ ነው። መጥፎ መሆን በጣም ቀላል ነው ጋይስ። ጥሩነት ደግሞ ዋጋ ያስከፍላል። የሆነ አጉል አርቄ ላስብ የሆነ ጥሩ ልሆን ብለን እንደዚህ ላሽ የምንለው ነገር ዋጋ ያስከፍላል። አያችሁ፣ እኔ ነገሮችን ቀለል አድርጌ ነው ማለት ልገፋ። መግፋት ግን አልወድም። ገፍቼም አላውቅም። የሰው ልጅ ለምን ገፋ? ችግር የለውም። አቃዣቸዋለሁ አንድ ቀን በህልማቸው እየመጣ ወላሂ እኔ ምንም አላደርግም። ማንንም ምንም አላደርግም። ከማንም ጋር ምንም አልነጋገርም። ግን ንጹህ ሰው ሆኜ እኔን እንደዚህ አይነት ነገር ውስጥ ከተው ከልጄ የለዩኝ ሰዎች የእድሜ ልክ ቅዠት ነው የሚሆንባቸው። በተኙበት አያርፉም፣ ሰላም አያገኙም። ህሊናቸው ይረብሻቸዋል። እኔ ምን ባላረጋቸውም ባልናገራቸው ግን የሰው ልጅ ከሆኑ ህሊናቸው ሊተኙ ሲሉ ሰላም ይነሳቸዋል። ይሄ በቂ እኮ ነው። ከዚህ በላይ ምን አለ? ጥቃት እና ጋይስ ከዜሮ እንጀምራለን። እንዳታስቡ። እኔ ወዳጆች አሉ። አይዞሽ ባያለ ሩጬ የምገባበት ቤተሰብ አለኝ። አልሐምዱሊላህ። እህት ወንድሞች አሉኝ እንደናንተ አይነቶች። አይዞሽ አለንልሽ ብላችሁ የምትመክሩ ምንም አልፈራም። ያስፈራኝ ልጄን ጥሎ ላለመውጣት ነበር ከዛ ሀገር። ያ ሁሉ ጊዜ ታሰርኩ፣ አልሆነም። በቃ የኔ እናት መስዬ፣ የኔ ውድ፣ የኔ እናት መስዬ ቪዲዮሽን አይቼ ተንበረከክሽውን ቪዲዮ አይቼ ቢስሚላ በጣም ነው ያለቀስኩት ወላሂ። እና ቮይስ አድርጌልሻለሁ አልሰማሽው? ኡፍ ተንበርክከሽ ዝቅ ብለሽ አይቼ አንጀቴ በጣም የተራወሰው ምን ያህል ብትጨነቂ ነው ያልኩት። እና በጣም ነው የማመሰግነው። እውነት ውለታ መላሽ አድርገው።
እኔ እስረኞች አዳዲስ እስረኞች ሲመጡ ህዝቡ እያበደ ነው እያለቀሱ ነው ይሉኛልና ወጥቼ በቃ ባረጋጋዋቸው ብዬ በጣም ተጨንቄ ነበረ። ግን አሉን ተጨንቄ ነበረ። ግን አሉን ተጨንቄ ነበረ። ግን አሉን ተጨንቄ ነበረ። ግን አሉን ታለሽ ልጅ ማንም አይታሰር። ኮፒ ሊንክ አድርጉ። ምስሯ የኔ እናት ማንም አይታሰር። እኔ በህይወቴ ከዚህ በኋላ መርዳት የምፈልገው ሰው ራሱ ቢኖር እስረኛ ነው መርዳት የምፈልገው። እስረኛ ጥያቄ የሌለው ሰው የሌለው ገንዘብ የሌለው እስር ቤት ውስጥ በጣም ነው የሚሰቃየው። ሲታመም በጣም ይሰቃያል። ሲያማችሁ ውይ አልፏል። አልሐምዱሊላህ ረቢል ዓለሚን። የማያልፍ የለም። አላህ እኮ ይህንን ነገር የሰጠኝ እኔ እንደምወጣውና እንደምችለው ስለሚያምንብኝ ነው። ወላሂ እኔ 22 ቀን እዛ ብቻዬን የታሰርኩበት ቦታ ያሳለፍኩትና 1 ወር ከ40 ቀን ደግሞ እዛ ከሰው ጋር የታሰርኩበት ልዩነት አለ በጣም። ዛሬ ነው ስልክ ያልተገለጽ ቢሆን ዛሬ ያወራው ነው። ይሄን ቀን ለማግኘት አመታት ይመስላችኋል? 1 ወሩ አመታት ነው ይመስላችሁ ቁጭ ብላችሁ ማለት ነው። ኤኒዌይስ እንኳን አሳሰሩኝ በጣም ስሎኛል። ኮሌጅ እንደገባሁ ጋይስ ኮሌጅ ዩኒቨርሲቲ በይ በቃ ናፈቀኝ እንጂ አይ ልጅ ናፈቀኝ እንጂ ለኔ ዩኒቨርሲቲ ወላሂ ዩኒቨርሲቲ ኮሌጅ መምህራኖቹ አቤት ደስ ሲል መምህራኖች አቤት ማረሚያ ቤት እውነትም ማረሚያ ቤት ታረምን። ሀሳቡን አይገልጽም አይናገርም። ፍላጎቱን እንደ ሴት እንኳን ወገቡን ይዞ እንዲህ እየተወረገ ትምህርት ቤት እያለሁ ምሩ በጣም ናቸው ንግራቸው ሲያስተምሩ ማለት ነው። ግን እንደገና ማረሚያ ቤት የሚያስፈልጋቸው ሰዎች አሉ። አይደለም እኔ ማረሚያ አያስፈልገኝም። እኔ ታርሜ ቆንጥጬ አስተዳደጌ ራሱ ስርዓት ያለው ሰው ማከብር ነኝ። እውነት በቃ አስተዳደጌ እኔ በጣም እኮራበታለሁ። እውነት እኔ አባቴ ባሳደገኝ አስተዳደግ በጣም ነው የምኮራው። ሰው ልጅ እኮ በሚያደርገው ነገር አስተዳደጉን ነው የሚገልጸው። ልክ ነኝ አይደለሁም ጋይስ? እና እኔ ማረሚያ ለምን ነው ወሻሻ እኔ ቲክቶክ እያለ ስክሮል እያደረኩ ነው የምቀመጠው። እዛ ገብቼ ግን ስልክዬ እዛ ገብቼ ግን ስልክዬ